አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም የቻናሌ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በድጋሚ ተገናኘን። የዛሬው ርዕስ ደግሞ ይገርማል። ያው ከመዳም ቅመሞች አልወጣም። መቼ ያስወጣልና ወሬው እኮ እኛ ጋር ነው ያለው። የሚያወራልን የለም እንጂ ከተወራልን የኛ ተወርቶ አያልቅም። እናም የምላችሁ ዛሬ ለሁላችሁም ትምህርት ይሆናልና እስከ መጨረሻው አዳምጡ ማለት ነው። ሁለት ሆናችሁ የምትሰሩ ልጆች በተለይ የሰው ሀገር ከሆኑ ኢትዮጵያውያንም ሆነው ማለት ነው። አንዳንድ ባለጌ ልጆች አሉ። አሁን ሚዲያ ላይ የሆነች ልጅ ስታለቅስ ነው እኔ ያየሁት ማለት ነው። ያ እንዳለ ሆኖ ሚዲያ ላይ ያየሁት እንዳለ ሆኖ እኔ በራሴ ያየሁትና ያጋጠመኝ አለ። በእኔ ላይ ሳይሆን ማለት ነው። እኔ አልሐምዱሊላህ በጣም መልከ መልካም ልጆች ናቸው የሚያጋጥሙኝ። ከራሴ በላይ ነው እንደውም የማምናቸው ማለት ነው። ለደቂቃ ምን አንድ ቀን አስቤ አላቅም እንደዚህ ያደርጋሉ ብዬ በጭራሽ አስቤ አላቅም። ምክንያቱም እንደ ራሴ ነው የማያቸው እና ንጹህ ሰው ደግሞ ሰውን አይጠረጥርም። እና ምን መሰላችሁ አሁን እቺ ልጅ እያለቀሰች ነው አሉ 11,000 ድርሃም ቤት ውስጥ አስቀምጣ ኢትዮጵያዊ ናት። 2 አመት ኮንትራቷን ጨርሳ ልትሄድ ስትል ሰርቃ ጠፋች አሉ። 11,000 ድርሃም ቤት ውስጥ አስቀምጣ ያውም እሷን አሳይታታለች ማለት ነው። ታውቀዋለች ቦታውን። ልሰርቃት የቻለችውን ቦታውን ስላወቀችው ነው። እርግጥ ነው አንድ ቦታ ላይ ስንኖር የምናስቀምጠውን ምናምን በቃ እንተማመናለን እርስ በርሳችን። አንዳንዶቹ ደግሞ ጥሬ ናቸው ውስጣቸው ማለት ነው። ከላይ እየሳቁ ያስመሰሉ ነገር ግን ከውስጥ የሚያስቡት ሸር ነገር አለ። እች ልጅ አሁን ስላመነቻት ነው። መዳሟ ጋር እኮ ማስቀመጥ ትችል ነበር። መዳሟ ጋር ብታስቀምጥ ይሄ ሁሉ አይመጣም። ነገር ግን ራሴ ብይዝ ብላ አሰሪዋን ያለማመን ራሴ ብይዝ ብላ አስቀመጠች ማለት ነው። ስታስቀምጥ ግን ብትደብቀውና ባታሳያት ይሄ ሁሉ ነገር አይመጣም ነበር። አምናት ነው እንግዲህ ያሳየቻት። 2 አመቷን አጅሪት 2 አመቷን ጭርስ አድርጋ ሊሸኟት ትኬት አዘጋጅተውላት ምናምን እሷ ለካ እዚቹኑ ብር ያዝ አድርጋ መስራት ፈልጋ ነው መሰለኝ። በሰው ላብ በተለይ የኛ ገንዘብ ወላሂ በተለይ የኛ ገንዘብ ኢትዮጵያ ያለ ሰው እኮ እኔ በጣም ነው የተናደድኩት ዛሬ። ኢትዮጵያ ያለ ሰው እኮ ቢበላን ቢከዳን አይታማም እሱ። ምክንያቱም ኢትዮጵያ ያለ ሰው እዚህ ያለንበትን እኛ የምንሰራውን ጭንቀታችንን እንቅልፍ ሳንጠግብ ብዙ ነገር ሆነን ስቃይ ደርሶብን የምንሰራውን አያውቁትም። የለንም ተብለው እንኳን አይሰሙም። በቃ እኛ እዚህ የዱባይ አፈር አለ አይደለ? እንደዛ የምናነሳ ነው እንደ አፈር የምንዘግን ነው የሚመስላቸው። ገብቷቸዋል። እና በጣም ከባድ ነው ወላሂ። የኢትዮጵያ ሰው ሊረዳ አይችልም። ምክንያቱም እንዴት እንደምንሰራው እንዴት እንደምናመጣው አያውቁም እነሱ። እዚህ ግን አብረን እየለፋን እያዩት ስቃዩን መከራውን እያዩት እንዴት እርስ በርስ ይሰራረቃል ሰው? ይሄ እኮ ጥሩ ህሊና ያለው ሰው ይሄን አያደርግም። 11,000 ድርሃም የጓደኛዋን ሳትቃጥላ መከራዋን አይታ የሰው ፊት ገርፏት እንቅልፍ ሳትጠግብ በወጉ ሳተኛ በሰቀቀን እየተኛን በሰቀቀን እየኖርን እንዴት ብላ ታነሳለች? አፈር ትብላና እስኪ አሁን ልትበላ ነው ወይ? ወደ ህይወቷን አጠፋች። አሁን በየቲክቶክ እየተራገበ ነው ያለው። ልትያዝ ትችላለች፣ ትያዛለችም። ያው ፎቶዋ ምናምን ስላለ ትያዛለች። ዱባይ ማምለጥ አይቻልም። እና እኔ ከአመት በፊት አሰሪዬ በየቦታው ይዛይ ስለምትሄድ እንደዚህ 2 ልጆች አጋጥመውኛል። እሱም የመጀመሪያ የጽዲያቷ መጀመሪያ ናት። 3 አመት ሆኗታል። እቺ የምግቧ ደግሞ 6 ወር ሆኗታል። እኔ ስሄድ ማለት ነው ሳያቸው ሳቃቸው። እና ከዛ በኋላ በ7 ወሯች የምግቧ ከኋላ የመጣችው በ7 ወሯ ያው ሰዎቹ ጋር ታትስማማ ትቀርና ሰዎቹ ሊያባሯት ይላሉ ማለት ነው። ግን እቺ የጽዲያቷ 1500 ነው 1700 ይከፈላታል። እቺኛዋ ደግሞ አዲስ ስለመጣች 1200 ይከፈላታል። በዛ ምን ታደርጋታለች? እየኖሩ እያለ 2000 ድርሃም አበድሪ ትላታለች። 2000 ድርሃም ትሰጣታለች ያቺኛዋ ማለት ነው። ከዛ ሊያባሯት ሲሉ 7 ወር ድረስ ሳትቀበላት እችኛይቱ
ሊያባሯት ሲሉ አይ እሰጥሻለሁ ሌላ ቤት ሰርቼ የዋህና ደሞች የጽሪያቷ ማለት ነው ሌላ ቤት ሰርቼ እሰጥሻለሁ ብላ ቢሮ ከደረሰች በኋላ በኢሞም ደለተቻት በዋትስአፕም ደለቻት በሁሉም ደለተቻት ማለት ነው። እና ከወራት በኋላ እኔ በስድስት ወር እንደሆናት እችኛዋ 3 አመት እንደሆናት ያችኛዋ ነበር የሄድኩትና ያቺ ከሄደች በኋላ እችኛዋ 3 አመት ከምናምን ብዙ አመት ሆኗት መጣች። ከዛ ልጅቷን ጠየኳት ደህና ናት ብዬ ስጠይቃት ምን ደህና ናት ያችማ አባረሯት እኮ አለችኝ። ሳትስማማ ስለቀረች አባረሯት የኔንም ብር ይዛብኝ ሄደች አለች ማለት ነው። በጣም አለቀሰች ልጅቷ ግን ማለት ነው። የደቡብ ልጅ ናት ወላሂ አለቀሰች። 2000 ድርሃም ሰጥቻት ነበረ ከዛ ሊያባሯት ሲሉ እጇ ላይ ብር አለ አለች። ስጭኝ ምናምን ስላት አይ እዛ ገብቼ ከቢሮ ምናምን በቃ የሆነ ነገር ሳብካታለ ያቺ የዋህ ስለሆነች ነው እንጂ ሌሎቹ ቢሆኑ ብር አለሽ አምጪ እዚህ ጋር ብላ ትይዛት ነበር። ግን ልጅቷ የዋህ ስለሆነች አይ ትሰጠኛለች ብላ አመነቻት ማለት ነው። ነገር ግን ያቺኛይቱ በግልባጩ ነው ያሰበችው። ቢሮ እንደደረሰች በሁሉም የደለተቻት ማለት ነው። ምንድነው ብሎክ ያደረገቻት 2000 ብር ይዛባት በላቻት ማለት ነው። ስንት ሆና የሰራችው የኛ ገንዘብ ሲጀመር ማለት ነው። እንኳን ሊሰርቁን ፈቅዴንም ለራሱ ዴም ነው። እንኳን ሊሰርቁን ፈቅዴንም ዴም ነው። ቀላል ነገር አይደለም። እንደዛ አሁን እዚህ ታጠብ ብለን ወይ ፊሊተር ትንሽ ቆንጆ አድርጎን ምናምን እንዳይመስላችሁ ብዙ ነገር ብዙ ጣጣ አለብን። ብዙ ችግሮች እናስተናግዳለን። እኛ የምንችለውን ማንንም ሰው አይችለውም። ብዙ ጣጣ ነገሮች አሉብን። ስለዚህ ሁለት ሆናችሁ የምትሰሩ ልጆች ተፈለጋችሁ ከመዳሞቻችሁ ጋር አስቀምጡ። ካልፈለጋችሁ ደግሞ ስታስቀምጡ አታሳዩ። በቃ ዝም ብላችሁ ገና ኢትዮጵያዊ ነው የእናት ልጅ ለራሱ ዛሬ ይከዳል እኮ አይደል እንዴ? ገና ኢትዮጵያዊ ናትና ገና እንዲህ ናትና ብላችሁ የምታኖሩትን ብር እያዩ ዝርፋችሁ ነው የሚሄዱት። ስለዚህ የሀገር ልጅነታችሁ እንዳለ ሆኖ መተሳሰባችሁ መዋደዳችሁ እንዳለ ሆኖ ምን ማድረግ አለባችሁ? የምታስቀምጡትን ነገር ደብቃችሁ ማስቀመጥ። አጋጣሚ እንኳን ሊሰርቋችሁ ቢያስቡ አያገኙትም ማለት ነው። የዚህ ሀገር ብር ውሃ ውስጥ ብታስቀምጡት ለራሱ እንትን አይልም፣ አይበላሽም። ከበቃ ብዙ ነገር ግዴታ እኮ ከበት ውስጥ መሆን የለበትም። እንትን መደርደሪያ ውስጥ መሆን የለበትም። የሆነ ቦታ ፈልጋችሁ ኢትዮጵያም ልካችሁ ብራችሁ የሚበላ ከሆነ አሰሪዎቻችሁንም ካላመናችሁ እናንተ የሆነ መፍትሄ ፈልጋችሁ የሆነ ቦታ የማይገኝበት ቦታ ላይ አስቀምጡ። ታይሆን መጠንቀቅ ሆነው ተመሟቀቅ ይባላል። መጀመሪያ መጠንቀቅ ነው ከምታለቅሱ በፊት ማለት ነው። ከምታለቅሱ በፊት መጠንቀቅ። አሁን እቺ ልጅ እንዴ እሳት ነው የሚገርፋት። ወይ ቤተሰቤ ጋር ልኬው በሆን ትላለች፣ ወይ ደግሞ አሰሪዬ ጋር አስቀምጨው በሆን ትላለች። ምን ዋጋ አለው? ካለፈ በኋላ እንደገና ጸጸት አይጠቅምም። መጀመሪያ መጠንቀቅ። የእናትሽ ልጅ አይደለችም። ኢትዮጵያዊ ብትሆንም የእናትሽ ልጅ አይደለችም። ብዙ መልካሞች አሉ፣ ብዙ ጥሩዎች አሉ። ነገር ግን በጥሩዎቹ ልክ ደግሞ መጥፎ የሚያስቡ ልጆች ስላሉ ጥንቃቄ አድርጋችሁ ብዙ የሆናችሁበትን ገንዘባችሁን ማስቀመጥ በስነ ስርዓት። ኢትዮጵያን ቢሄድ የሚበላ ከሆነ እዚህም አሰሪዋችሁን ካላመናችሁ እናንተ የሆነ ቦታ ፈልጋችሁ ማስቀመጥ ማለት ነው። ተመዘረፍ ተማልቀስ ብዬ ነው እኔ እኮ መጀመሪያ ማሰብ ነው ያለባችሁ። እንዴ ዝም ብሎ 11000 ወይ 11000 ብዙ እኮ ነው። 11000 ድርሃም እንዴት ሰው ኧረ እሳማ ወንዴት የ2 አመቷ የሰራቻት አለች። ከዛ 11000 ብሯን ትጨምርና የሆነችን ነገር ትከፍትና ቁጭ ትላለች። በሰው ላብ በሰው ደም ትብላና ኧረ እንዴ ከባድ ነው ወላሂ። ሰው ክፉ ነው ግን ሰው ተበድረን ለራሱ እንቅልፍ ይነሳናል። እንኳን የሰው ገንዘብ ጭራሽ ሙጥጥ። ረዲፍረት እንዴ ዲፍረት ወላሂ ሰው ደፋር ነው እንዴ! እንደዚህም ይቻላል እንዴ? የሰው ላብ ሰው ሳይሰራ እንደዚህ ብሎ ሳያዋጣ እንደዚህ አርገን እንኳን አውጥተን 11000 ድርሃም የለንም። ሰው ደግሞ የሰው ላብ
አድርጎ ለመብላት 11000 ድርሃም እንዴ አልከበዳትም። ደግሞ ሙስሊም መሆኗች እበት የሆነች ወላሂ በጣም ነው ያናደደች። ፎቶዋን ልጠቀም ነበረ ደስ አላለኝም እና ነው እንጂ ምናልባት ደግሞ የሀገሬ ልጅ ከሆነች ጥሩ አይደለም ብዬ ፎቶዋን አልተጠቀምኩም። ያው ዝም ብሎ ትምህርት እንዲሆን ብዬ አወራሁ ማለት ነው። እና ሰብስክራይብ እያደረጋችሁ ልጆቼ ሸቃሊት እንተባበሯት እላለሁኝ። ተወደዳችሁት ላይክ ሼር እያደረጋችሁት፣ ካልወደዳችሁት ደግሞ እንደ ፍላጎታችሁ ሰላም ቆዩልኝ።